ሳውዲና ቱርክ ኢራንን ጋበዟት። የሙስሊም ኔቶ እየመጣ ነው። Moving on, Turkey, Saudi Arabia and Pakistan have signed a major trilateral pact, ensuring each other's security. አሜሪካና እስራኤል መርዶ የሚባል ዜና እየሰሙ ነው። የሙስሊም ሀገራት ወታደራዊ ስምምነት የማድረግ እቅድ ወጥነው ወደ ስራ ገብቷል። ላለፉት ዓመታት የሙስሊም ሀገራት ወታደራዊ ስምምነት እንዳያደርጉ እስራኤልና አሜሪካ ከፍተኛ የአሻጥር ስራ ሲሰሩ ቆይቷል የሚል ክስ በሙስሊሞች ዘንድ ይቀርባል። ይባስ ብሎ በምዕራባውያን እንቅስቃሴና እቅድ መሰረት የአብርሃም ስምምነት በማለት እስራኤል ከአረብ ሀገራት ጋር ወዳጅነት እንድትመሰርት ሰፊ እንቅስቃሴ ሲካሄድ ቆይቷል። የአብርሃም ስምምነት እስራኤል ከአረብ ሀገራት ጋር ያላትን ፖለቲካዊ፣ ኢኮኖሚያዊ አለፍ ብሎም ወታደራዊ ትብብር ለማጠናከር የሚያግዝ ነው። የአብርሃም ስምምነት የሚለውን ሐሳብ ያመጡት ዶናልድ ትራምፕ ናቸው። የአብርሃም ስምምነትን በአሜሪካ ቀስቃሽነት የፈረሙት ሀገራት ደግሞ የተባበሩት አረብ ኤሚሬትስ፣ ባህሬን፣ ሞሮኮና ሱዳን ናቸው። እነዚህ ሀገራት ከእስራኤል ጋር ያላቸውን ግንኙነት ማደስና ለእስራኤል ሀገር እውቅና መስጠት ከዛም ባለፈም በሀገራቱ ኤምባሲያቸውን መክፈት ያካትታል። የአብርሃም ስምምነትን እንድትፈርም በጥብቅ ስትፈለግ የነበረችው ደግሞ ሳውዲ አረቢያ ነች። ሳውዲ አረቢያ የአብርሃም ስምምነትን ከፈረመች ሌሎች የአረብ ሀገራትና የሙስሊም ሀገራት የሳውዲን ፈለግ በመከተል ከእስራኤል ጋር ያላቸውን ግንኙነት ያድሳሉ ተብሎ ይጠበቅ ነበር። ሆኖም ግን ሳውዲና እስራኤል በአብርሃም ስምምነት ጉዳይ ላይ ለመምከር ቀጠሮ በያዙበት ዕለት ሐማስ በእስራኤል ላይ ጥቃት በመክፈቱና እስራኤል በፍልስጤም ግዛት ከፍተኛ ወታደራዊ ጥቃት በማድረስ ብዙ እልቂት በመፈጠሩ ምክንያት ሳውዲ አረቢያ ከአብርሃም ስምምነት አፈገፈገች። መርካቶን ይመጥነዋል የተባለለት ትልቁና አነጋጋሪ ግዙፍ ሞል በድጋሚ መጪውን አዲስ ዓመት አስመልክቶ በታላቅ ቅናሽ ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን ይዞላችሁ መጣ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት ምቹ የሆነ ኢንቨስትመንት ከ726 ወይም 640 ሺህ ብር ቅድመ ክፍያ ጀምሮ ኢንቨስት ያድርጉ። በተለያዩ የካሬ አማራጮች ማለትም በ11፣ 16፣ 22 እና 32 ከግራውንድ ፍሎር ጀምሮ በአንድ ዓመት ብቻ የሚረከቡትን የንግድ ሱቅ በፉል ፊኒሽድ እና በኔት ኤሪያስ አቅርበንላቸዋል። የቀሩን ሱቆች ጥቂት ስለሆኑ 0998 31 7677 0990 89 33 44 ብቻ በመደወል የግሎ ያድርጉ። ሜሪት ፕሮፐርቲስ። ትራምፕ አሁን ከኢራን ጋር እየተዋጉ እንኳን ኢራን የአብርሃም ስምምነትን ፈርማ መካከለኛው ምስራቅ የሰላም ደሴት ቢሆን መልካም ነው የሚል ሐሳብ እያቀረቡ ነበር። ትራምፕ ግን አሁን በነ ቱርክ እየተቀደሙ ይመስላል። ቱርክ፣ ሳውዲ አረቢያና ብቸኛዋ የሙስሊም ሀገር የኒኩለር ባለቤቷ ፓኪስታን የመካ የጋራ ወታደራዊ ኃይል የሚል ወታደራዊ ጥምረትን ፈጥሯል። አስጊ የሆነው ደግሞ ኢራንም ግብጽም በቱርክ ጋባዥነት የዚህ የመካው የጋራ ወታደራዊ ጥምረት ፈራሚ እንዲሆኑ ግብዣ መቅረቡ ነው። ብዙዎች ይህንን የቱርክ የፓኪስታንና የሳውዲ አረቢያን ወታደራዊ ጥምረት የሙስሊሙ ኔቶ እያሉ ይጠሩታል። ይህ የተባለበት ምክንያት ደግሞ ሃይማኖታዊ ተልዕኮ የያዘ ስለሚመስል ነው። ወታደራዊ ጥምረት የተፈጠረው በመካ መሆኑም የሃይማኖታዊ የወታደራዊ ጥምረቱን ከፍ ያለ ግምት እንዲሰጠው ያደርጋል። ይህ ጥምረት እንዴት ተፈጠረ ብለን እዚህ ላይ እንጠይቅ። ነገሩ እንዲህ ነው። የሳውዲ አረቢያው ልዑል አልጋ ወራሽ ሙሐመድ ቢን ሰልማን የቱርኩን ፕሬዝዳንት ረሲብ ጣይብ ኤርዶዋንን፣ የፓኪስታኑን ፕሬዝዳንት ሻባዝ ሻሪፍን በሀገራቸው መሬት በእንግድነት እያስተናገዱ ነበር። ከእንግዶቹ መካከል የፓኪስታኑ ጠቅላይ ሚኒስትር ሻባዝ ሻሪፍ ካስከተሏቸው የጦር ኃይል አዛዡ አሲም ሙኒር ጋር መካ ከተማ ገብተው ኡምራ ባደረጉ በማግስቱ ካስተናጋጇ ሳውዲና ከቱርክ ጋር የጋራ ወታደራዊ የመከላከያ ስምምነት በሚል ስያሜ በተዘጋጀ ሰነድ ላይ ፊርማቸውን አኑረዋል። ይህ ነው እንግዲህ የሶስቱ ሀገራት ስምምነት መነሻውም ሆነ መድረሻው እስላማዊ ወይም ሃይማኖታዊ ነው ተብሎ እንዲታመን ያደረገው። ሀገራቱ የተፈረመው ሰነድ ደህንነቱ የተጠበቀና የበለጸገ ነገን ለማረጋገጥ በሚደረገው ጥረት ሶስቱ ሀገሮች ደህንነታቸውን ይበልጥ ለማጠናከር እንዲሁም በቀጠናውና ከዛም ባሻገር ሰላም፣ ደህንነትና መረጋጋት ለማስፈን ያላቸውን ቁርጠኝነት የሚያንጸባርቅ ነው። በስምምነቱ መሰረት ከሀገሮቹ መካከል በአንዳቸው ላይ የሚሰነዘር ጥቃት በሌላኛው ላይ እንደተቃጣ ይቆጠራል ይላል በጋራ ወታደራዊ ስምምነት ላይ የሰፈረው ወታደራዊ ውል። ሚድል ኢስት አይ በዘገባው አንድ የአንካራ ምንጭን ጠቅሶ እንደዘገበው ስምምነቱ ቀጠናው ያለውን የኃይል ሚዛን ከመለወጥ ባለፈ በአግባቡ ከተተገበረም በዚሁ የዓለማችን ክፍል ላይ ማለትም በመካከለኛው ምስራቅ የሚኖሩ ሰዎችን ደህንነትና መረጋጋት ያጠናክራል እንዳሉት አስነብቧል። ስምምነቱን ከፈረሙት ውስጥ ፓኪስታን ከሳውዲም ሆነም ከቱርክ ጋር ቅርበት ያላት ቢሆንም ሳውዲና ቱርክ ግን ግንኙነታቸው ከአንገት በላይ የሚባል መሆኑን ዘገባው አስታውሷል።
ሆኖም ግን ኤርዶዋን እኛ ታርቀናል፣ ወደፊት ነው ጉዟችን እያሉ ነው። ቱርክና ሳውዲ ከልብ ወዳጅ እንዳልሆኑ የሚናገሩ አካላት ይህን ጥምረት ከግብ እንዳይደርስ ተንኮል ያሰቡ ኃይሎች ናቸው ማለታቸውም ተዘግቧል። ኢራን በሳውዲ አረቢያ፣ ፓኪስታንና ቱርክ መካከል በተደረገው የመካ የጋራ ወታደራዊ መከላከያ ስምምነት እንድትቀላቀል ጥሪ እንደቀረበላት ተዘግቧል። ከባድ ሚዛን እየመጣ ነው ያስባለውም እዚህ ላይ ነው። ትራምፕ የአብርሃም ስምምነትን ትፈርማለች እያሉ ኢራንን ሲጋብዙ የሙስሊሙ ኔቶን እንድትቀላቀል ለኢራን ግብዣ ቀርቦላታል። ኢራን በሳውዲ አረቢያ፣ ፓኪስታንና ቱርክ መካከል በቅርቡ በተፈረመው የመካ የጋራ መከላከያ ስምምነት ውስጥ አባል ሆና እንድትካተት ጥሪ እንደቀረበላት የዘገቡት ደግሞ በስፋት የእስራኤል ሚዲያዎች ናቸው። የእስራኤል ሚዲያዎች ይህንን ጥምረት ክፉኛ ይጠሉታል። ምክንያቱም በመካከለኛው ምስራቅ ውስጥ ትልቅ ጠላት የምትላት ኢራን ናት። ኢራን ከቱርክና ከፓኪስታን ከመሳሰሉ ሀገራት ጋር ወታደራዊ ጥምረት ከፈጠረች ለእስራኤል ሕልውና አስጊ ነው። የእስራኤል ጠላት እየበዛም ይመጣል። የኢራን ፓርላማ ይፋዊ የዜና ወኪል የሆነው ካኔ ማላት ኃላፊ የሆኑት ማህዲ ረሂሚ ለአልማዲያን የቴሌቪዥን ጣቢያ እንደገለጹት ኢራን ስምምነቱን እንድትቀላቀል ጥሪ የደረሳት ሲሆን ጉዳዩ በግምገማ ላይ ይገኛል በማለት አብራርቷል። ይሁን እንጂ እስካሁን ባለው መረጃ መሰረት ይህ የቀረበው ጥሪ በኢራን ውጭ ጉዳይ ሚኒስትር ወይም በሀገሪቱ ከፍተኛ አመራሮች በኩል እንዲሁም ጥሪውን አቅርበዋል በተባሉት በሳውዲ አረቢያ፣ ፓኪስታንና ቱርክ መንግስታት በኩል በይፋ አልተረጋገጠም። እስራኤል ግን የደህንነት ምንጮቼ ስለዚህ ጉዳይ ደርሰውበታል እያለች ነው። የሳውዲ አረቢያ መንግስት ባለፈው ሳምንት በመካ ከተማ በቱርክና ፓኪስታን በተፈረመው የጋራ መከላከያ ስምምነት ላይ ግብጽ እንድትካተት የቀረበውን ሐሳብ ውድቅ አድርጎታል። ግብጽ በጋራ ስምምነቱ ላይ እንድትካተት ግፊት እያደረሰች ነው የተባለው ቱርክ ናት። ሚድል ኢስት አይ ዋቢ ያደረጋቸው ባለስልጣናት እንደገለጹት የሳውዲ አቋም የመነጨው በግብፁ ፕሬዝዳንት አብዱልፈታህ አልሲሲ መንግስት ላይ እያደገ የመጣው ምሬትና ሀገሪቱ ቀደም ሲል የነበራት ስትራቴጂካዊ አቋም ወይም ወታደራዊ እሴት በአሁኑ ሰዓት ተመናምኗል በሚል እምነት ነው። ከዚህ በተጨማሪም በሪያድና በካይሮ መካከል በነበረው ስር የሰደደ አለመግባባት ሳውዲ ውሳኔውን አሳልፋለች። ከሳውዲ አረቢያ፣ ከቱርክና ፓኪስታን በአንዳቸው ላይ የሚፈጸም ማንኛውም ጥቃት በሶስቱም ላይ እንደተፈጸመ ተደርጎ እንዲወሰድ የሚያስገድድ ነው። የሳውዲና ግብጽ ግንኙነት ከመሻከሩ አስቀድሞ እንደ አውሮፓውያን አቆጣጠር በ2013 አብዱልፈታህ አልሲሲ በዲሞክራሲያዊ መንገድ የተመረጡትን የሙስሊም ወንድማማቾቹን መሐመድ ሙርሲን የፕሬዝዳንትነት መንበር በኃይል ገልብጠው ስልጣን ከተቆጣጠሩ በኋላም በወቅቱ ተዳክሞ የነበረውን የግብጽ ኢኮኖሚ ለመደገፍ ሳውዲ $25 ቢሊዮን ገደማ በመመደብ ትልቅ ድጋፍ አድርጋለች። ነገር ግን ሪያድ በዋና ዋናም የደህንነት ጉዳዮች ላይ ተመጣጣኝ ድጋፍ አላገኘውም በሚል ቅያሜ አድሮባታል። ከዚህ በተጨማሪም ሳውዲ በየመኑ ሁቲ ላይ በተሰነዘረ ጥቃት ላይ ሚናዋ አነስተኛ ነበር የሚል ቅሬታ አላት። አሜሪካና እስራኤል በኢራን ላይ በሰነዘሩት ጥቃት ወቅትም የሳውዲ ባለስልጣናት ግብጽ ወስደዋለች ባሉት አቋም መከፋታቸውን ዘገባው አመላክቷል። እንዲሁም የተባበሩት አረብ ኤሚሬቶች ሳውዲ አረቢያ ብሔራዊ ደህንነቴን ይጎዳሉ የምትላቸው የየመን ተገንጣይ ቡድኖችን በመደገፏ ምክንያት ከሪያድ ጋር ከተኮራረፈች በኋላም ግብጽ ለተባበሩት አረብ ኤሚሬቶች ያሳየችው የተላላኪነት አካሄድ በሳውዲ ዘንድ ስጋትን ፈጥሯል ተብሏል። ሳውዲ ይህ ስጋት ይግባት እንጂ ቱርክ ግብጽ ወደ ወታደራዊ ጥምረት እንድትገባም ከፍተኛ ጫና እያሳደረች ነው ተብሏል። ግብጽ ይህን ቡድን ለመቀላቀልም በጥናት ላይ ናት ተብሏል። እንደሚታወቀው ዓለም አቀፍ ግሎባል ፋየር ፓወር በዓለም ላይ ጠንካራ ወታደራዊ አቅም ያላቸውን የ145 ሀገራትን በ2026 ይፋ አድርጓል። በዚህ መሰረት አሜሪካ፣ ሩሲያና ቻይና ከ1 እስከ 3 ያሉትን ደረጃዎች ይዟል። ከነዚህ 145 ሀገራት ውስጥ ከዓለም በ9ኛ ደረጃ ላይ የምትገኘው ቱርክ፣ ከዓለም 14ኛ ደረጃ ላይ የምትገኘው የኒኩሌር ባለቤቷ ፓኪስታን፣ ከዓለም 25ኛ ደረጃ ላይ የምትገኘው ሳውዲ አረቢያ የጋራ ወታደራዊ ስምምነትን ፈርመዋል። ከዓለም 19ኛ ደረጃ ላይ የምትገኘው ግብጽ እንዲሁም ከዓለም 16ኛ ደረጃ ላይ የምትገኘው ኢራን የመካውን ወታደራዊ ጥምረት እንዲቀላቀሉ ተጋባዥ ሆኗል። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን ግብጽ በዚህ በመካው የጋራ ወታደራዊ ስምምነት ላይ ልትካተት ትችላለች ብሏል።
የቱርኩ ውጭ ጉዳይ ሚኒስትር ሀካን ፊዳን በበኩላቸው ግብጽ ይህን የሙስሊም ሀገራት ወታደራዊ ስብስብ እንደምትቀላቀል ተስፋን አድርጓል። ከግብጽ የሚወጡ መረጃዎች እንደሚያሳዩት ግብጽ ይህን የመካውን ወታደራዊ ስምምነት ለመቀላቀል በማጤን ላይ ትገኛለች ተብሏል። ሌላኛዋ የሙስሊም ሀገር ባንግላዴሽም ይህን ወታደራዊ ስምምነት ለመቀላቀል ፍላጎት እንዳላት ከዚህ ቀደም የወጡ መረጃዎች ሲያሳዩ ነበር። ባንግላዴሽ በወታደራዊ ደረጃ ስንመለከታት ከዓለም 37ኛ ደረጃ ላይ ሆና እናገኛታለን። ከሁሉም በላይ እያሳሰበ የመጣው ጉዳይ ኢራንን በአንድ ደረጃ መብለጥ ከዓለም 15ኛ ደረጃ ላይ የምትገኘው እስራኤል የሙስሊም ሀገራት ወታደራዊ ስምምነት መፍጠራቸው ባላንጧን ኢራንን ጭምር መጋበዛቸው ነገሩ የከፋ እንዲሆን አድርጎባታል። በሌላ በኩል ለነ ሳውዲ አረቢያ ለመሳሰሉት አረብ ሀገራት የኢራን የመካውን ወታደራዊ ስምምነት መቀላቀል እንደ ትልቅ ስኬት ይቆጠራል። ምዕራባውያን ሀገራት ሆን ብለው ሙስሊም ሀገራትን እርስ በርስ እንዲዋጉ አድርጓል የሚል ክስ ይቀርብባቸዋል። ላብነት ያክል በቅርቡ በአሜሪካ እስራኤልና ኢራን ጦርነት በስፋት ወታደራዊ ጉዳት የደረሰባቸው ሀገራት የአረብ ሀገራት ናቸው። ኢራን በተደጋጋሚ እንዴት ሙስሊም ሀገራት የአሜሪካን ጦር በማስፈር ያስመቱኛል የሚል ቅሬታ ስታቀርብ ነበር። ፋይናንሻል ታይምስ ጋዜጣም ለኢራን መንግስት ቅርብ የሆኑ ምንጮችን ጠቅሶ እንደዘገበው ትራምፕ ጦርነቱን የሚቀጥሉ ከሆነ ኢራን በጦርነቱ የሚፈጠረውን ጫና ከፍ ለማድረግ የሚያስችሉ አማራጮችን እየፈተሸች ነው። እናም በአውሮፓ ያሉ የአሜሪካ ወታደራዊ ተቋማትንም ኢላማ ለማድረግ እያጤነች ነው ተብሏል። የኢራን ኃይሎች ባለፈው ወር የአሜሪካ አውሮፕላኖች ከአየር ኃይል ሰፈራቸው ነዳጅ እንዲሞሉ ፍቃድ የሰጠችውን ቤልጂየምን ጨምሮ የደቡባዊ አውሮፓ ሀገራት የሚገኙ የአሜሪካ ወታደራዊ ተቋማትን እየገመገሙ መሆኑን የጋዜጣው ምንጮች ገልጿል ተብሏል።